የእስራኤል ራስ ምታት ቀዩ ልዑል። ጤና ይስጥልን። የጌታውን ተረኮችን አዳዲሶቹን ጨምሮ በሳሎን ቲዩብ ታገኙታላችሁ። ቀጣይ ዝግጅቶችን ለማግኘት ደንበኛችን ይሁኑ። እስራኤል የዜጎቿን ሕይወት በመንጠቅ እጇ አለበት በሚል እርምጃ ይወሰድበት ዘንድ ብትወስንም 8 ዓመታት ያህል ወስዶባታል። እሱ ነው ብላም በስህተት ሞሮካዊ የምግብ ቤት አስተናጋጅን ገድላለች። እጅግ ከናጠጠ የቱጃር ቤተሰብ ነው የተወለደው። የሚገርመው አባቱን ፍልስጤም በእንግሊዝ ቅኝ ግዛት በነበረችበት ዘመን የአርበኝነት ተጋድሎ ያደረጉ መሆናቸው ነው። እሱም ገና በ23ኛ ዓመቱ ነው ቅንጡ የባለጠግነት ሕይወትን ንቆ የፍልስጤም የነፃነት ድርጅት ፒኤልኦን የተቀላቀለው። እጅግ መልከ መልካምና ግርማ ሞገሳም ወጣት ቢሆንም ነፍስያው ግን የተዋጊ ነው ይላሉ በፒኤልኦ አብረውት የታገሉት። የአሜሪካው የስለላ ድርጅት ሲአይኤም ሰላይ ነበር ይባልለታል። በዚህም በእስራኤል አትሌቶች ላይ በሙኒክ ኦሎምፒክ ጥቃት ሰንዝሮ ብዙዎችን የቀጠፈ ዘመቻ መሪ ነው ይሉታል። ይህ ደግሞ ለእስራኤል የማይሽር ቁስል ነበረና ይገደል ተብሎ ተወስኖ ከጥቁር መዝገብ ስሙ ሰፈረ። እንዲህ በቀላሉ ያገኙት ግን አልተቻላቸውም። እንዲያውም የፍልስጤም ነፃ አውጪ ድርጅት ፒኤልኦ የስለላ ተቋም ሁለተኛ ሰው እስከ መሆን ደረሰ። ቀጥሎም ራስ በዮርዳኖስም የማሰልጠኛ ካምፖችን ከፍቶ የበዙ የፍልስጤም የነፃነት ትግል የሚደግፉ ከብዙ ሀገራት እያሰባሰበ የሚያሰለጥንም ራስ ምታት እስከ መሆን ደረሰ። ጥቁሩ መስከረም የሚባል ሚስጥራዊ ቡድን የመሰረተውም እሱ ነው። በሌላው ገጽ የባለጠጋ ልጅነቱ ቅንጡ ሕይወት እየሳበው በቤይሩት የምሽት ክበቦች አሸሼ ገዳም የሚያበዛ መሆኑ ነው የሚገርመው። በእስራኤሉ የስለላ ተቋም ጥቁር መዝገብ ይገደል ተብሎ የሰፈረ ሊገደልም የሚታሰብ ሰው እንዲህ በይፋ መዝናናቱ ነውና ገራሚው። እዚህ ላይ መልከ መልካምነቱና ግርማ ሞገሳምነቱ ተጨምሮበት ቀዩ ልዑል እየተባለ በቆነጃጅት ሲከበብ ዘንድ አግዞታል። በሞሳድ ግን ቀዩ ልዑል የሚለው ሚስጥራዊ ስም የተሰጠው በእስራኤላውያን ደም እጁ ቀልቷል በሚል ነው። አሊ ሐሰን ሰላማ ወይም በድብቅ የትግል ስሙ አቡ ሐሰን። አሊ ሐሰን ሰላማ በእስራኤል የወደብ ከተማ ጃፋ ነው እንደ ጎርጎሮሳውያኑ የዘመን አቆጣጠር በ1941 የተወለደው እጅግ ባለጠጋ ከሚባል ቤተሰብ። አባቱ ሼህ ሐሰን ሰላማ ደግሞ የበዛ የተጋድሎ ታሪክ ያላቸው ዝነኛ አርበኛ ናቸው ለፍልስጤማውያን። እሳቸው ፍልስጤማውያን በእንግሊዝ ቅኝ አገዛዝ ውስጥ በነበሩበት ዘመን ጦር እየመሩ በደፈጣ ጥቃት ለእንግሊዝ የእግር እሳት የነበሩ ናቸው። በምድሪቱ ይኖሩ በነበሩትና ዩሹፍ ተብለው ይጠሩ በነበሩት አይሁዳውያን ላይም እንዲሁም በተለይ የባቡር መስመሮች በደፈጣ በቦምብ ማጋየት የግንኙነት መስመሮችን በማውደምና የአይሁዳውያንን የዩሹፍ መንደሮችን በማቃጠል እሳቸው የሚመሩት ቡድን ይታወቃል። እንደ ጎርጎሮሳውያን አቆጣጠር ከ1936 እስከ 1939 የዘለቀው ታላቁ የአረብ አብዮት በፍልስጤም የሚባለውንም በመምራት ከእንግሊዝ ጋር የታገሉ ናቸው። እዚህ እንግሊዞች አይሁዳውያንን ወደ ፍልስጤም አብስተው እንዲገቡ የፈቀዱትን ለማስቆም ብዙ መጣራቸው ይነገራል። ታላቁ የአረብ አብዮት በፍልስጤም የተባለው ሳይሳካ ቀርቶ የሁለተኛው የዓለም ጦርነትም ሲጀመር ሐሰን ሰላማ ከእስራኤሉ ሙፍቲ ሐጂ አሚን አልሁሴኒ ጋር ወደ ቤይሩት፣ ደማስቆ፣ ኢራቅ አቅንተዋል። በኢራቅ በተለይም በታላቅ ወታደራዊ ማሰልጠኛ ገብተው ተመርቀዋል። ከሙፍቲ ጋርም ሆነው ወደ ጀርመን በማቅናት እስራኤልን ለመውጋት ተሰልፈዋል። እዚህ በተለይ ዘመቻ አትላስ በሚባለው ከ4 የጀርመን ኮማንዶዎችና ከአንድ የፍልስጤም አረብ ጋር በመሆን ከአየር ላይ በጃንጥላ ወይም ፓራሹት በመውረድ የተሳተፉበት ዘመቻ ይጠቀሳል። የዘመቻው ዓላማም ዋዲ ኬልት የሚባለውንና አይሁዳውያን የሚጠቀሙበትን ምንጭ በመመረዝ መፍጀት ነበረም። ይሁንና ዘመቻው ሳይሳካ አንድ የጀርመን ኮማንዶና ሐሰን ሰላማ ቆስለው መትረፋቸውን ይነግሩናል እስራኤላዊ ጋዜጠኛ ሮናን በርግማን እና የቀድሞው የፋታ ፓርቲ አባሉ ግራዚ አልሁሴኒ። Hassan Salama was joined with some other Palestinian and some German power troops and they parachuted into ሐሰን ሰላማ ከጀርመንና ከፍልስጤማውያን ኮማንዶች ጋር በመሆን በአየር ዣንጥላ ፓራሹት የዘለለ ነው በፍልስጤም እስራኤል። እሱ እጅግ አስቀያሚ በሆነው የቴል አቪቭ የህዋ ምንጭ ለመመረዝ ያሰበው ቡድን አባል ነበር።
ይህ ቡድን በናዚው የስለላ ተቋም በሆነው ጀስታፖ የሚመራ ነበር። water resources of Tel Aviv. نزلهم بالطائرات بالهليكوبتر في منطقة أريحة. ሄሊኮፕተሩ ያረፈው በጄሪካ ነበር። እሱም እዛ ነበር። እንዲሁም ካፒቴን አብዱልለጢፍና የጀርመን መኮንኖችም። እነሱ አካባቢውን በደንብ አያውቁትም ነበር። አንዱ ብቻ ነበር የሚያውቀው። ሌሎች ጀርመኖችም ጨምሮ አያውቁትም ነበር። ፓራሹቶቹ አንድ ቦታ ላይ አላረፉም ነበር። እናም የያዙት ወርቅና የጦር መሳሪያ በሌላ ቦታ ነበር ያረፈው። እናም የበደውያን በግ ጠባቂዎች ይህን ባዩ ጊዜ ወርቁንና የጦር መሳሪያውን ለመውሰድ ጠቆሙባቸው። እነሱም ተያዙ፣ ተገደሉ። ሐሰን ሰላማ ግን ቆስሎ አመለጠ። راحت من كم أخذ في مجموعة من المعاينات بدأوا በእስራኤል ላይ የአረቡ ዓለም በከፈተው የመጀመሪያው ጦርነትን የቅዱሱ ጦርነት ሰራዊት የሚባለውን ምክትል አዛዥ ሆነው መርተዋል። በዚህ ጦርነት ላይ ሲዋጉ እያሉ ቆስለው ነው እንደ ጎርጎሮሳውያኑ አቆጣጠር በ1948 ሐሰን ሰላማ የሞቱት። ለእስራኤል ራስ ምታት የሆነው አሊ ሐሰን ሱሌይማን እንግዲህ የኚህ የፍልስጤም ጀግና የሚባል ልጅ ነው። አሊ ሐሰን ሰላማ አባቱ ሲሞቱ ገና ልጅ ነውና እምብዛም አያውቃቸውም። ሰዎች በሚነግሩ ዝናቸው ነው እንጂ ግና የባለጠጋ ልጅ ነውና ተቀናጦ ነው ያደገው። በጀርመን ነው ኢንጂነሪንግ ያጠናው። በስዊዘርላንድ ደግሞ ቋንቋን እንዳጠና እህቱ ኒዳል ሰላማ ትናገራለች። እጅግ አብስቶ መዝናናት የሚወድ ባጥር እየዘለለ ማታ ማታ ወደ ምሽት ጭፈራ ቤቶች የሚሮጥ እንደነበረም እንዲሁም ጥናት ባይወድም ከክፍል ግን አንደኛ የሚወጣ ጎበዝ ተማሪ ነበረም ትላለች። የአባቱን ጀብዱ እየሰማ ባያድግም በተለይ በተማሪነት ዘመኑ ፖለቲካን በሩቁ የሚልና አብስቶ መዝናናት የሚወድ እንደነበረ ይነገርለታል። እዚህ ምናልባትም አባቱ ለፍልስጤም አብስተው ሲታገሉ ማለፋቸው ምክንያቱ ሳይሆን አይቀርም የሚሉም አልታጡም። እንዴት የጀግናው የሐሰን ሰላማ ልጅ እንዲህ ፖለቲካና ትግል ጠል ሆነ፣ የፍልስጤም ጉዳይም ችላ ለማለት በቃ የሚል ግርምት መፍጠሩንም የቀድሞ የፋታ አባሉ ጋዚ አልሁሴኒ ይናገራሉ። فهو كان أحد هؤلاء الطلاب اللي أجوا يدرسوا في ألمانيا وأنا قابلته شفته ما كانش في ذاك الوقت عنده اهتمامات سياسية. እኔ በጀርመን ባገኘሁት ጊዜ እሱ ስለ ፖለቲካ ፍላጎት አልነበረው። እሱ ህይወቱን መደሰት ነበር የሚፈልገው። እናም ነገሮችን እንደ አመጣጥ መመልከት። فاحنا يعني استغربت منه إنه هذا ابن حسن سلام يكون بالشكل هذا. በስተኋላ ግን ወደ ግብጽ ካይሮ መመለሱ የህይወቱን አቅጣጫ ቀያሪ ሆነም። በግብጽ ካይሮ ነውና አቡ አማር የሚባሉት ያሲር አራፋት፣ አቡ ጂሃድ የሚባሉት ዋዚርና ሌሎችም በስተኋላ የፍልስጤም ነጻነት ድርጅት PLO የተባለውን ሲጀምር ግን ብሔራዊ ንቅናቄ ለፍልስጤም ነጻነት ፋታ የሚባለው መስርተው ይንቀሳቀሱ የነበረው። እናም ፋታ ተመስርቶ ያንን ያህል ባይታወቅም በካይሮ ግን መቀመጫው ማድረጉ እርግጥ ነበረም። ወደዛ አሊ ሐሰን ሰላማ ሲሄድ ቤተሰቡ በተለይ እናቱ ደስተኛ እንዳልነበሩ እህቱ ኒዳል ሰላማ ትነግረናለች። እሱ በስተኋላ ወደ ካይሮ ተመለሰ። እናታችን ደስተኛ አልነበረችም። እሱ ግን በዛ ጊዜ ያደረገው የፍልስጤም እንቅስቃሴ ተጀምሮ ነበር። ከዛ ታዋቂ ባይሆንም ሶስተኛው የአረብ እስራኤል ጦርነት ሽንፈት ማግስት በተለይም ለፋታ በካይሮ ሁሉ ነገር ይመቻችለት ዘንድ እድል የፈጠረ ነበረ። በሽንፈት የተጎዱት ጋማል አብዱል ናስር ማንም የትኛውም ወገን ጸረ እስራኤል ከሆነ ለመደገፍ ወደ ኋላ የማይሉ ሆኖ ነበርና እናም የፋታ ዋና መቀመጫ ወደ ሆነችው ካይሮ ያቀናው አሊ ሐሰን ሰላማ ቢዘገይም የፍልስጤማውያንን ትግል ተቀላቀለ ነው ተረኩም። እንደ ጎርጎሮሳውያኑ አቆጣጠር በ1963 በ23 ዓመቱ። ከዚህ በኋላማ ዋነኛው የፍልስጤም ነጻነት ድርጅት PLO ሰው ሆነም አቡ አባስም ለመሆን በቃ። በፋታ የተመለመለው አሊ ሐሰን ሰላማ በድርጅቱ የትግል ስም አቡ ሐሰን የሚል ወጥቶለት ስልጠናውን ጀመረ። ገመል አብዱል ናስር የጦር መሳሪያ በገፍ ለፋታ አስታጠቁ። ሁሉንም የፖለቲካ ድጋፍም አልሰሰቱም። ድርጅቱ ወደ ጠንካራ የአማጺ ተቋም ይቀየር ዘንድም የሩቅ ግብ ስትራቴጂ በመንደፍ ረዱ። የበዙ ወታደራዊ ካምፖችን በመክፈትም ለፍልስጤም ነፃ አውጪዎች የበረቱ ወታደራዊ ስልቶች አስተማሯቸው።
የደህንነትና የስለላ ስልጠናና ትምህርትም አልቀረላቸውም። አሊ ሐሰን ሰላማም የመጀመሪያውን የውትድርናም የደህንነትና የስለላ ስልጠናውን በዚህ አውድ ውስጥ ነው በግብፅ ካይሮ የወሰደው። በመቀጠልም በቀድሞ ሶቪየት ኅብረት መዲና ሞስኮ ተጨማሪ ስልጠናና ትምህርቱን ተከታትሏል። እነዚህ ስልጠናዎች አሊ ሐሰን ሰላማን እጅጉን የቀየሩ ብቻ ሳይሆኑ በድርጅቱ ውስጥ ወደ ስልጣን ከፍ እንዳደረጉት አብረውት የሰሩት የቀድሞ የፋታ አባል ሙሪድ አልዳጃኒ ይናገራሉ። እንዲያውም በዮርዳኖስ አማን መቀመጫውን ያደረገው የድርጅቱ የስለላ ተቋም ሁለተኛ ሰው ለመሆን በቃ ይሉናል። هذه الدورة على أي حال كانت مفصل في حياة أبو حسن سلامي نقلته من دائرة التنظيم الشعبي የስልጠናው ጊዜ የአቡ ሐሰን ሰላማን ህይወት የሚቀይር ነበር። እሱ ከህዝብ ክፍል ከሚባለው ወደ ክትትል ክፍል ወደሚባለው አደገ። ክፍሉም ጠላትን የሚከታተልና የሚሰልል ነበር። وعين أبو حسن سلامي نائبا لرئيس جهاز الرصد በ968 በወርሃ መጋቢት ፈዳይን በመባል የሚጠሩት የፍልስጤም ተዋጊዎች የዮርዳኖስ ሰራዊትን ተቀላቀሉ። በ10 ሺዎች የሚቆጠሩ ከእስራኤል ጋር ለመዋጋት። ምክንያቱ ደግሞ በዮርዳኖስ የነበሩ የፍልስጤም ነፃ አውጪዎች ይሰለጥኑባቸው የነበሩ የጦር ካምፖች በእስራኤል መውደም ነበረ። በተለይ ካራማላ ተብሎ በሚጠራው አካባቢ የሚገኘው የጦር ማሰልጠኛ ካምፕ ከውድመት ለማዳን የበረታ ውጊያ ተደርጓል። የዮርዳኖስ ጦርም ይሁን ፈዳያን የሚባሉት የፍልስጤም ተዋጊዎች ካምፑን ከውድመት ሊታደጉት አልተቻላቸውም። ግና በእስራኤል ወገንም የበዛ ጉዳት ደርሶ ነበረና በዮርዳኖስም ሆነ በአረቡ ዓለም እንደ ድል መቆጠሩ አልቀረም። ይህን ተከትሎ ትግሉን ለመቀላቀል ከኢራቅ፣ ከሶሪያ፣ ከሊባኖስ ጭምር ወጣቶች ወደ ዮርዳኖስ ጎረፉ። ይህ ደግሞ የፋታን ጡንቻ አፈረጠመው። ፋታ በፍልስጤም ጉዳይ ብቻ ሳይሆን በዮርዳኖስም ፖለቲካ ጭምር ተጽዕኖ ፈጣሪ እስከመሆን ደረሰ ነው ተረኩ። አንዳንድ የፋታ አባላት እንዲያውም የዮርዳኖሱ ንጉሥ ሁሴን መንግሥት ሥልጣን ይልቀቅ ይውረድ እስከ ማለት ደረሱ። ነገሩ ያላማራቸው ንጉሥ ሁሴን ፋታን ከዮርዳኖስ የማስወጣት ዘመቻ በወርሃ መስከረም 1970 ጀመሩ። አማንን ጨምሮ የፋታ አባላትና ፈዳያን የተባሉት የፍልስጤም ተዋጊዎች በሚበዙባቸው ከተሞች ንጉሥ ሁሴን ጦራቸውን አዘመቱ። እየለቀሙ ከሀገር አበረሯቸው። 3 ዓመታትን ፈጀባቸው ጠቅልለው ለማስወጣት። ይህም በፍልስጤም ነፃ አውጪ ድርጅት ፒኤልኦ እና በፋታ አባላት ዘንድ እንደ ግፍም እንደ ክህደትም ተቆጠረ። ጠላታችን የምንላት እስራኤል ሳትሆን ወገኖቻችን የምንላቸው አረቦች በተለይም ዮርዳኖስ ከዳችን የሚል ታላቅ ቁጭትና ንዴት መፍጠሩንም የቀድሞ የፋታ አባላት ይናገራሉ። ይህን ክህደት መበቀል አለብን የሚል ስሜት በብዙዎች ዘንድ ቢፈጠርም የበቀል እርምጃ መውሰድ አለብን ሲል በድርጅቱ ውስጥ በይፋ መናገር የጀመረው ግን አሊ ሐሰን ሰላማ ነው ይሉለታል። بعد أيلول أصبح في ردة فعل عند الناس كثير سيئة إنه إحنا انضربنا من أعز الناس علينا من أهلنا. ከጥቁር መስከረም በኋላ ሰዎች መጥፎ ባህሪ ነበር የሚያሳዩት። እኛ በራሳችን ሰዎች ነበር የተከዳ ነው። የምናፈቅራቸው አረቦች እኛን ከዱ፣ እስራኤሎች አልነበሩ። ለዚህም እኛ እጅጉን የተጎዳ ነው። በቀል ለመፈጸምም የወሰን ነው። ሰላማ ደግሞ ሳለ በቀል በመናገር የመጀመሪያው ነው። الاشتباك مع العدو لهذا السبب أصبح في غصة في النفس. የዮርዳኖሱ ንጉሥ ሁሴን በሀገራቸው ጡንቻቸው የፈረጠመውንና በፖለቲካ ጭምር ጣልቃ ገብቶ ከስልጣን ይውረድ ያላቸውን ፋታን የማስወጣት ዘመቻ የጀመሩት በመስከረም ወር ነውና ፍልስጤማውያን ለበቀል የመሰረቱትን ድርጅት ጥቁሩ መስከረም ሲሉ ጠሩት። ይህ በፋታ ውስጥ እጅግ ሚስጥራዊ በሆነ መንገድ የተፈጠረ የበቀል እርምጃ ወሳጅ ድርጅት ሐሳብ ጠንሳሽም መስራችም መሪም አሊ ሐሰን ሰላማ ለመሆን በቃ ነው ተረፉ። እንደ ጎርጎሮሳውያን አቆጣጠር በ1972 አሊ ሐሰን ሰላማ በፋታ ንቅናቄ ውስጥ ከፍ ብሎ የፍልስጤም ነፃ አውጪ ድርጅት ፒኤልኦ መሪ ያሲር አራፋት የቀኝ እጅ እስከመሆን የደረሰበት ዘመን ነበረ። የእሳቸውም የድርጅቱም ደህንነት የመጠበቁ ተግባር የሱ ነበረ። የድርጅቱ የስለላ ተቋም የበላይ ለመሆን በቅቷልና ከአሊ ሐሰን ሰላማ ጋር የበዙ የስለላ ተግባራትን የፈጸሙትና የቅርብ ወዳጁ ጋዚ አልሁሴኒ ጥቁሩ መስከረም የሚባለውን ድርጅት እሱ እንዴት እንደመሰረተው ይነግሩናል።
የፋታ ማዕከላዊ ኮሚቴ በሶሪያ ጉባኤውን በሚያደርግበት በአንዱ ቀን እኔን ለብቻ ነጥሎ በመኪና ወደ አንድ ሰዋራ ስፍራ ወሰደኝ ይላሉ። እናም የተመረጡ ተዋጊዎችን በመመልመል ህቡ የሆነውን ጥቁሩን መስከረም የተሰኘ ድርጅት ሊመሰረት መሆኑን እንደነገራቸውም እንዲሁ። ለምን ብዬ ጠየቁት። እሱም በአረቦች ክህደት የተሰዉ ሰማዕታትንና አብዮቱንም የጎዱትን ለመበቀል ማለቱን ይነግሩናል። ጥቁሩ መስከረም ውስጥ የሚገኝ ህቡ ድርጅት ነው። በብዙሃን መገናኛ እንደሚነገረው በቤይሩት ነበር የሚገኘው። በአብዛኛውም ጥቁር መስከረም በመባል ነው የሚታወቀው። ከሚታወቅባቸው ዘመቻዎች አንዱ የዩሱፍ አልታይ ግድያ በካይሮ ነው። አሊ ሐሰን ሰላማ ጥቁሩ መስከረም የተሰኘ ድርጅትን በፋታ ውስጥ በህቡ ለማቋቋም ያሰበው አንድም ሚስጥራዊ መቺ ቡድን ማስፈለጉን በማመኑ እንደሆነ ይነገርለታል። ሁለቱም ፋታን ከገዳይና ሽብርተኛ ቡድን ፍረጃ ለመታደግም እንደሆነም እንዲሁም ፖለቲካውን ፋታ አስቀያሚውን የግድያ እርምጃ ህቡ ጥቁሩ መስከረም እንዲከውን የወጠነው ነውና በአረቦች ተከደናል የሚለውን በቀል እንዳለ ሆኖ እናም የመጀመሪያው የበቀል በትርም ዋሲብ አልታር ላይ እንዲወሰድ ተወሰነም። እሳቸውም የዮርዳኖሱ ንጉሥ ሁሴን ፋታህንና ፈዳያንን ከሀገር የማባረር ዘመቻ በከፈቱበት ዘመን ጠቅላይ ሚኒስትር ነበሩና በጠራራ ፀሐይም ጥይት አርከፍክፈውባቸው አሊ ሐሰን ሰላማ እንደዛተው በቀሉን አንድ ብሎ ጀመረ ነው የሚሉን። ከዚህ በኋላማ ጥቁሩ መስከረም የበዙ የበቀል ጥቃቶችን ከዱም ባሏቸው አረቦች ላይ አድርሷል። ለእስራኤልም አልተመለሰም። በቴል አቪቭ አየር ማረፊያ ያደረሰው ጥቃት የመጀመሪያው ነበር። ስሙ አብስቶ የሚነሳውና ታላቅም የአድን ዘመቻ ይከፈትበት ዘንድ ምክንያት የሆነው ግን የሙኒክ ኦሎምፒክ ጥቃት ነው። እንደ ጎርጎሮሳውያኑ የዘመን አቆጣጠር በ1982 ጀርመን በሙኒክ ከተማ የኦሎምፒክ ውድድር ታዘጋጅ ነበር። እዚህ እንኳን ለእስራኤል ለዓለሙ ዓለም ዱብዳ የሆነ የአትሌቶች እገታ እጅግ በተጠና መንገድ ተፈጸመ። 8 የጥቁር መስከረም የተባሉ ድርጅት ፍልስጤማውያን ታጣቂዎች በስቴዲየሙ በሚገኝ የአትሌቶች ማረፊያ በመዝለቅ 11 የእስራኤል አትሌቶችን አገቱ። እንደ ፍልስጤማዊ ጋዜጠኛ ዓላማው እስራኤል በኦሎምፒክ ተጋብዛ የፍልስጤም አትሌቶች ግን አለመጠራታቸው ነው። እናም ይህንን ለዓለም ለማሳወቅ እገታው ተፈጸመ ይሉናል። فكرة عملية ميونخ في جوهرها كان مقصود منها لماذا استبعاد የሙኒክ ዘመቻ ማለት ፍልስጤማውያን በኦሎምፒክ እንዳይሳተፉ መከልከላቸውን በመቃወም የተደረገ ነው። እስራኤል ብቻ ለምን ትሳተፋለች በሚል ይህን ለዓለም ለማሳየት ትኩረት ለማግኘት ነው የተደረገው። هو لفت الأنظار إلى قضية እስራኤላዊ ጋዜጠኛ ሮላንድ በርግማን ግን ድርጊቱ ሽብርተኛነት ነው በሚል ያብራራል። ለዚህም የሚጠቅሰው ከታገቱት 11 የእስራኤል አትሌቶች ሁለቱ በሌሎቹ ፊት መገደላቸው ነው። እንዲሁም አጋቾቹ በስም እንኳን የማያውቋቸውን ሁሉም በእስራኤል እስር ቤት ያሉ የፍልስጤም እስረኞች ይለቀቁ የሚል ቅድመ የድርድር ጥያቄ ማንሳታቸውንም ያክላል። የእገታውና የሁለቱ አትሌቶች መገደል ለዓለም ሕዝብ በመገናኛ ብዙሃን ይፋ መሆኑ ለጀርመን ሹሞች ጫና ያበረታ ነበር። በዚህ ላይ እስራኤል ለመደራደር ባለመሻቷና ጉዳዩን ለጀርመን መተዋ ይበልጥ አስቸጋሪ አደረገው። እናም አጋቾቹ በጠየቁት መሰረት በአውሮፕላን ወደ ግብፅ እንዲያቀኑ ሄሊኮፕተር ተዘጋጀላቸው። ወደ ሄሊኮፕተሩ በደረሱ ጊዜ የጀርመን አልሞ ተኳሾች ሁለቱን አጋቾችን መተው ጣሉ። ከዚህ በኋላማ አጋጆቹ በቦምብም በአውቶማቲክም ጠመንጃቸው የቀሩትን 9 የእስራኤል አትሌቶች ፈጇቸው። ከ8ቱ አጋቾች 5ቱ ሲሞቱ 3ቱ ተያዙ። ይህ ለእስራኤላውያን መሪር ሐዘን ሆነ። በተለይ ታላቋ እመቤት የሚባሉትና እስራኤል እንደ ሀገር ስትመሰረት የበዛ ድርሻ ከተወጡት አንዷና የወቅቱ ጠቅላይ ሚኒስትር ጎልዳ ሜይር የመረረ ነበረ። እናም በእገታው እጃቸው ያለበት በሙሉ የቅጣት በትር ያርፍባቸው ዘንድ ለመወሰን ቅንጣት አላቅማሙም። እዚህ ነው እንግዲህ የአሊ ሐሰን ሰላማ አደን የሚጀምረው። እሱ በጀርመን የኢንጂነሪንግ ትምህርቱን ሲከታተል በስታዲየሙ ግንባታ ተሳትፏልና ዋነኛው አቃጅና መሪ ነው የሚሉ አሉ። ከሊቢያ ሆኖ በሙኒክ የነበሩትም ጥቃቱን እንዲፈጽሙ የመጨረሻውን ትዕዛዝ የሰጠው እሱ ነው ይሉታል። በእርግጥ ጥቁሩ መስከረም የተባለው ድርጅት መስራችም ራስም እሱ ቢሆንም በሙኒኩ እገታና ጥቃት ግን በቀጥታ እጁ የለበትም የሚሉም አይታጡም።
ጎልዳ ሜር ለወትሮ ወደ ሰላም የሚያደሩ የሚባልላቸው ነበሩ። የሙኒኩ የአትሌቶች ግድያ ግን ይህን አቋማቸውን እንዳስቀየረ ይነገራል። በአስቸኳይም በይፋ የማይታወቅ የተመረጡ የካቢኔ አባላትን ብቻ የያዘ ኮሚቴ ኤክስ የሚባል አቋቋሙ። ለስለላ ድርጅታቸው ሞሳድም በሙኒኩ ጥቃት የተነካኩትን በሙሉ እንዲገድል መመሪያ አስተላለፉ። ዘመቻውም ዘመቻ የእግዚአብሔር ቁጣ የሚል ስም ተሰጠው። ጎልዳ ሜር በግላቸው ከተገደሉት የአትሌቶች ቤተሰቦች ጋር ተገናኝተው የልጆቻችንን ደም ሳንበቀል እረፍት አይኖረንም ሲሉ አረጋገጡላቸው። ዘመቻ የእግዚአብሔር ቁጣ ራሱን የቻለ ዝግጅት ቢፈልግም በጥቂቱ እናነሳሳው። በዚህ ዘመቻ የመጀመሪያው ተገዳይ የፒኤልኦ አስተባባሪ የመሪው ያሲር አራፋት የቅርብ ዘመድ የሆነው ዋሌ ዞዋይተር ነበረ። እሱ በኢጣሊያ ሮም የሊቢያ ኤምባሲ አስተርጓሚ በመሆን ነበር የሚሰራው። እጅግ በግድያ የተካኑት የሞሳድ ሰላዮች እንቅስቃሴውን ሲያጠኑ ቆይተው ወደ መኖሪያ አፓርታማው ሲገባ ድምፅ ማቀቢያ በተገጠመለት ሽጉጥ የበዛ ጥይት ቆጠሩበት፣ 14 ጥይት። ይህም አልበቃ ብሏቸው እርግጠኛ ለመሆን የመጨረሻውን ለግንባሩ ነበር የተኮሱት። በፓሪስ የፒኤልኦ ተወካይ የነበረው ሙሐመድ ሐምሻሪ በመኖሪያ ቤቱ ስልክ ውስጥ በተጠመደ ፈንጂም ተገደለ። ሌሎች 4 የፒኤልኦ አመራሮች በጥቂት ወራቶች ውስጥ ተገደሉ። እጅግ አስገራሚው የእግዚአብሔር ቁጣ ዘመቻ የተከወነው በቤይሩት ነው። ቤይሩት በዘመኑ የፒኤልኦ ዋና ማዘዣና መቀመጫ ነበረችና የዚህ ዘመቻ መሪ ደግሞ በወቅቱ የእስራኤል ኮማንዶ አዛዥ በስተኋላ ጠቅላይ ሚኒስትር የሆኑት ኢሁድ ባራክ ናቸው። ዘመቻው ከባድ በመሆኑ ነበር ሞሳድ የኮማንዶ ክፍሉን እርዳታ ያሻውና እናም ፊልም በሚመስል መልኩ ኢሁድ ባራክና 2 ሌሎች ኮማንዶዎች እንደ ሴት ለብሰው ረጅም ዊግ አጥልቀው ተውበው ለዘመቻ ተዘጋጁ። ሌሎች ኮማንዶዎችም የቤይሩት ሰዎች ባዘቦት የሚለብሱትን አድርገው አውቶማቲክ ኡዚ ጠመንጃቸውን ደብቀው በሌሊት ወደ ቤይሩት በ2 ጀልባ አቀኑ። ኢላማቸውም የፍልስጤማውያን ትግል የሚመሩትን ቁልፍ ሰዎች መግደል ነበረ። እናም በታጠቁ ፍልስጤማውያን የሚጠበቀውን ማዘዣ አጠቁ። 3ቱን ከፍተኛ አመራሮች የሱፍ አልናጅርን፣ ከማል አድዋንንና ከማል ናስርን የጥይት ማት አዝንበውባቸው ገደሏቸው። ከታጣቂዎቹ ጋር በተደረገ ውጊያ ብዙዎች አለቁ። ኢሁድ ባራክ እንዲያውም አካባቢው ትልቅ የጦርነት አውድማ ነበር ሲሉ በስተኋላ ተናግረዋል። It was quite intensive shooting. The Land Rover full of armed police came and some jumped out. እጅግ የበዛ መጠን ተኩስ ተተኮሰ ከፍልስጤም ጠባቂዎች ጋር። ፖሊሶችም ደርሰው ተኩሱ በረታ። ሁሉም የእስራኤል ኮማንዶዎችና በመሬት ላይ መረጃ ያቀበሉ የነበሩት የሞሳድ ሰላዮች ምንም ሳይሆኑ ወደ ሀገራቸው ተመለሱ። ይሁንና የፒኤልኦ መሪውን ያሲር አራፋትንም ሆነ አጥብቀው የሚፈልጉትን አሊ ሐሰን ሰላማን ሊያገኟቸው አልተቻላቸው። እስራኤል በስለላ መስሪያ ቤቷ ሞሳድ በኩል በቁጥር 1 ተፈላጊነት መዝገብ ላይ አስፍራ ልትገለው ብትሻም ቀዩ ልዑል እያሉ የሚጠሩት አሊ ሐሰን ሰላማን ማግኘት ግን ቀላል አልነበረም። እንዲያውም በሞሳድ የእስከዛሬ ታሪክ አሳፋሪ ስህተት የሚባለው ይፈጸም ዘንድ ምክንያት ሆነ። ይህም እስከዛሬ ድረስ የሌላ ሐመር ቅሌት ይባላል። እንደ ጎርጎሮሳውያኑ አቆጣጠር በ1973 የሞሳድ ሰላዮች አሊ ሐሰን ሰላማን በኖርዌይ እንዳገኙት መረጃ ሰጡ። ሌላ ሐመር በምትባል ትንሽ ከተማ እና የሚያስወግዱት ዘንድ የሞሳድ መቺ ኃይል ተዘጋጀ ነው ተረኩ። ችግሩ ግን ሞሳድ በየሀገራቱ የበዙ መቺ ኃይሎችን አሰማርቶ ነበርና ለዚህኛው ዘመቻ የበዛ ልምድ የሌላቸው ከእስራኤልም ወጥተው የማያውቁትን ማሰማራቱ ነው። በዚህ ላይ የበዙቱ ነጮች በሚኖሩባት ሌላ ሐመር ቆዳቸው ከፈረንጆች ትንሽ የጠቆሩ የመካከለኛው ምስራቅ ሰዎች በቡድን መታየትም ማጠራጠሩ አልቀረም። እናም አሊ ሐሰን ሰላማ ነው ባሉት ላይ ተቻክለው እርምጃ ወሰዱ። በመንገድ ላይ ከኖርዌይ ዜጋ ከሆነችው የሴት ጓደኛው ጋር እየሄደ በጥይት ደብድበው ገደሉት። የሚገርመው ሰውየው እንደ አሊ ሐሰን ሰላማ ቆንጆ ቢሆንም አሊ ሐሰን ሰላማ ግን አልነበረም። እሱ አህመድ ባውቺ የሚባል ሞሮኮያዊ ነው። ያውም በምግብ ቤት ውስጥ በአስተናጋጅነት እየሰራ ኑሮውን የሚገፋ በፖለቲካ ውስጥም የማይገባ የፍልስጤም ትግል ውስጥም የሌለበት እንዲህ ምንም የማያውቅ ሰው መገደል በኖርዌይም በመላው አውሮፓና ዓለምም ተቃውሞ አበዛባት በእስራኤል ላይ። ነገሩን ደግሞ የሚያከፋው በግድያው ላይ የተሳተፉት የሞሳድ ሰላዮች በቀላሉ መያዛቸው ብቻ አልነበረም። ተይዘውም ሲመረመሩ በሞሳድ ታሪክ ታይቶ በማይታወቅ ሁኔታ ስለ ዘመቻው ሁሉንም ፍርጥርጥ አድርገው መናዘዛቸውም እንጂ
ይህ ደግሞ ለእስራኤልም ለጠቅላይ ሚኒስትር ጎልዳ ሜይርም እጅግ አስቸጋሪ የፖለቲካ ፈተና መሆኑ አልቀረም። ለሞሳድም እንደከዚህ በፊቱ በአውሮፓ እንዳሻው እየተንቀሳቀሰ የፍልስጤም ነፃ አውጪ ድርጅት ፒኤልኦ ሰዎችን ማደን አስቸጋሪ ሆነበት። ይሁንና የጥቁሩ መስከረም የተባለው ድርጅት ራስና የ11ዱን አትሌቶች ግድያ አቀናባሪ ነው የሚሉትን ቀዩን ሉል አሊ ሐሰን ሰላማን ግን ሊረሱት አልተቻላቸውም። እስራኤል እንደዚህ አብስታ የምታድነው አሊ ሐሰን ሰላማ በተለይ በቤይሩት ከፍ ከፍ እያለ የመጣሹም ሆነም በቤይሩት ተከፋፍለው የሚዋጉትን የክርስቲያንና የእስልምና ተከታይ ፓርቲዎችን ጭምር ለእርቅ እሱ ካልሆነ ብለው የሚያሸማግል በሁሉም ተፈላጊ ለመሆን በቃም። አረ እንዲያውም በዚህ ዘመን ነው ለአሜሪካ የስለላ ድርጅት ሲአይኤ በሰላይነት መስራት የጀመረው ይባልለታል። እሱ የፍልስጤም ነፃ አውጪ ድርጅት ፒኤልኦ የስለላና የመቺ ድርጅቱ የጥቁሩ መስከረም የተባለው ድርጅት ራስ ነውና በአሜሪካውያን ላይ ምንም አይነት ጥቃት እንደማይሰነዘር ማረጋገጫ እስከ መስጠት መድረሱ እዚህ እንደማሳያ ይጠቀሳል። እስራኤላውያን በስተኋላ ባወቁ ጊዜ አሜሪካ ከዳችን፣ ከጀርባችን ወጋችን እስከ ማለት ደርሰው ነበረም። ቀዩ ሉል የሚሉት አሊ ሐሰን ሰላማ ግን በቤይሩት ታላቅ ተጽዕኖ ፈጣሪ ሆኖም ቅንጡ ኑሮ የሚገፋ መዝናናትን የሚወድ በሴቶች የሚከበብ የፊልም አክተር መሰል ህይወትን ይደሰትበት ነበረ። በፍልስጤም ትግል የትኛውን ከባድ ውሳኔ ከማሳለፍ ላፍታ ወደ ኋላ ባይልም የደስታ ወዳድነቱ የግል አኗኗሩ ግን መጥፊያው እንደሚሆን እናውቅ ነበር ይላሉ የቀድሞ የትግል አጋሮቹ። ይህ በእንዲህ ያለ ነው እንግዲህ አሊ ሐሰን ሰላማ በሞሳድ እይታ ውስጥ እንዲገባ ያበቃው ሁነት የተከሰተው። የፒኤልኦ መሪ ያሲር አራፋት በተባበሩት መንግስታት ድርጅት ተገኝተው ንግግር ያደርጉ ዘንድ መጋበዛቸው ነው መነሻው። እናም ከጉባኤው መግቢያ ሲደርሱ የዓለም መገናኛ ብዙሃን ካሜራቸውን ደቅነው ተቀበሏቸው። ካጠገባቸው መልከ መልካሙና ባለግርማ ሞገሱ አሊ ሐሰን ሰላማ ነበረም። ዜና ሽፋን የዋለው የቴሌቪዥን ምስል ለሞሳድ እርግጠኛው ምስሉን ያገኝ ዘንድ አስቻለው ነው ተረኩ። ከዛማ የሞሳድ ሰላዮች ወደ ቤይሩት ተላኩ። እዚህ ሰላይ ዲ በሚባል ቅጽል ስም የሚጠራው ይጠቀሳል። አሊ ሐሰን ሰላማ አብስቶ ስፖርት የሚሰራበት ቤት አለም። ሰላዩ በዚያ የስፖርት አሰልጣኝ ሆኖ ተቀጠረም። አለቆቹ መረጃ እንዲሰበስብ ብቻ ነበር ያዘዙት። እሱ ግን ወዳጅ ሆኖ አረፈው። በእርግጥ የሀገሬ ጠላት ሆኖ እርምጃ እንደሚወሰድበት ባውቅም ሲቀርበኝ ወዳጅ ሆነናል ሲል ሰላዩ የፊት ገጹ በተሸፈነበት የቴሌቪዥን ቃለ ምልልስ ተናግሯል። ሌላዋ የመጨረሻውን እርምጃ ወሳጅ ወይም አቀናባሪ ኤሪካ ቻምበርስ በሚል የብዕር ስም የምትታወቅ የሞሳድ ሰላይ ናት። የብሪታንያ ፓስፖርት ያላት ስትሆን ፍልስጤማውያንን ለመርዳት በተቋቋመ የእርዳታ ድርጅት ውስጥ በመስራት ወደ መካከለኛው ምስራቅ አብስታ ተጉዛለች። ወደ ቤይሩትም ባደረገችው ጉዞ ከሰላማ ጋር መተዋወቅ ብቻ ሳይሆን በሱ መኖሪያ ትይዩ እስከ መከራየት ደረሰች። እናም እያንዳንዱን እንቅስቃሴ እስከ ማወቅም ደርሳ ነበረ። እንደ ጎርጎሮሳውያኑ አቆጣጠር ጥር 22 ቀን 1979 የቀዩ ሉል አሊ ሐሰን ሰላማ በጎ ቀን አይደለችም። በዕለቱ በቅርቡ ካገባት ጆርጂና ሪስክ ቤት ወጥቶ የእናቱን ልደት ለማክበር ነበር የሚጓዘው። ሪስክን ለታዋቂነት ብሎ እንዲሁም በህዝብ ዘንድ ይበልጥ ተቀባይነት እንዲኖረው እንዳገባት ይነገራል። እሷ የዓለም የቁንጅና ውድድር ያሸነፈች ነበረችና እንዳሰበው የእናቱን ልደት ለማክበር ግን አልደረሰም። በጉዞ መስመሩ ላይ 100 ኪሎ ግራም የሚመዝን ፈንጂ የተጠመደባት ቮልስዋገን ቆማ ተጠብቀው ነበረ። እሱ ይጓዝበት የነበረውና ጠባቂዎቹም ያሉበት ሌላ ሬኖልት መኪና በደረሱ ጊዜ ቮልስዋገኗ መኪና ፈነዳች። እንቅስቃሴውን ትከታተል የነበረችው የሞሳዷ ሰላይ በርቀት መቆጣጠሪያ አፈነዳችው የሚሉ አሉ። አይሷ በሰጠችው ምልክት ሌሎቹን ያፈነዱት የሚሉትን አልታጡም። በዚህም ተባለ በዚያ ሁለቱም ሬኖልት መኪናዎች ጋዩ። አሊ ሐሰን ሰላማ በጽኑ ቆስሎ በቤይሩት ወደሚገኘው የአሜሪካን ዩኒቨርሲቲ ተወሰደም። ኦፕራሲዮን እየተደረገለትም ሕይወቱ አለፈም። አራቱ ጠባቂዎችም እንዲሁ። በዚህ ዘመቻ የተሳተፉት ሰላዩ ዲም ሆነ ኤሪካ ቻምበርስ የተባለችው ወዴት እንደገቡ ሳይታወቅ ከቤይሩት ወጡ። ለ8 ዓመታት ሲያድኑት የነበረው ቀዩ ሉል አሊ ሐሰን ሰላማ ፍጻሜ እዚህ ሆነም። ቸር ያሰንብተን፣ ቸር እንገናኝ። የሳሎን ቲዩብ ደንበኛ